ይኸው በልምድ አዋላጅ ተወልጄ ይመስገነው ለፈጣሪ አሪፍ ሌባ ወጥቶኛል። ተለቆ እባላለሁ። ለራሴ ያወጣሁት ስም ነው። አባቴ ደግሞ ትንሹ ይባላል። እንደምበልጠው ስለሚያውቅ ስሙን አምኖ ተቀብሏል። ምክንያቱም የኢትዮጵያ ኑሮ በጫንቃዬ ተሸክሜያለሁ። አባቴን ከድህነት ውጭ ሁሉ ነገሩን እወደዋለሁ። ግን ያላቅሙ ሲንጠራራ ከሀብታም ልጅ ወሎኝ ገና ከሆዷ እንደወጣው አንጠልጥለው ወደ ውጭ ላኳት። አባቴ እየጠበቃት ነው። ግን እኔ ብትመልኳት ያቺ ልጅ አባቷ ነክተው ተአሰርኩ እንጂ በህግ ተይዤ እጅ ከፍንጅ ብር አምባሯንም ወሰድኩና አስጎመጀችኝ እንደገና በዕለተ ሰንበት ጠልፊያት ሐሙስ ዕለት ገባሁ እስር ቤት። ደስ ብሎኛል። እንኳን ደስ አለ። እንደ ጠንቋይ መርፌ ሊሰካብኝ። እሷ ምን አግኝተህ ነው? ተናገር። ጥበብ እጇን ሰጠች። መጽሐፉ በድል ተጠናቀቀ። እንግዲህ ምን ትሆኚ? አንተ ልጨርስ። ይህን ወረቀት አልቆብ ይሆናል። አንተ እኔን ሳይንስል ውይ እንዴት የሚገርም ታሪክ ሆኖ እንዳለቀ ከፈለክ ልንገር። አውቀዋለሁ እባክህ። ይሄን አታውቀውም እንዴ? ይሄ ወጣ ረቀቅ ደመቅ መንጠቅ ያለ ታሪክ ነው። መጨረሻ ላይ ሚስቱ ትመጣለች። እንዴት አው? ግን አንተ ትንሽ የማይዘን የራስን ህይወት እየጻፍ ጥበብ ምናምን ስትል አንቺ ጥበብ የለሽማ። ጥበብማ እዚሁ አለች። ምን አለ በለኝ ያ ሳታሚ ላጩን አዝረክርኮ ባይቀበለኝ። ግን አባቴ ለመስፋት ከካልሲ በፊት ጫማው አይቀርም። መጀመሪያ ውስጥም ማሳመር ነው ልጄ። ደግሞ ቀዳዳው ምን ያክላል? ወይ አንደኛ አንሸምቀቆ አታስሩም እንዴ? በቃሻ መርዙ ውይ ሀብታሞኝ ጽድት ብዬ ከላይ እስከታች ጽድት ያለ መኪና ይዤ ያው አንተን ነው ማጽዳት የሚከብደኝ። እንደምንም ብዬ ላባጆን ቢሆነው ስጃት ጸዳህና። አንተማ መቼም ሀብታም አትሆንም። እንዲያውም ለአንተ የመጣ ድህነት ነው ለእኔም የተረፈው። አይ አምላካችን ጣሩ ልፉ ባርክላችኋለሁ እንዳልከን ጥቅስ አታብዛ። ጥቅስ ሄዳም ተባለ። አንዴ ጸሎታችንን እንጨርስ። አንተ የፈጠርከውን ማትረሳ እኛንማ ረስቶናል። አንተ ነህ እንጂ ብልቅ። ወይኔ አንድ ባንክ ብንዘርፍ ወይኔ ብር። አንተ ዝም በል በቃ። ካሁን በኋላ የሌብነት ምናምን የሚባል ነገር ታቆማለህ። አንዴ ጸሎታችንን እንጨርስ። በሆድ ጸልይ። መብረቅ ልታስወርድብን ነው እንዴ? እኔም በሆድ ጸልያለሁ። እግዚአብሔር እንዳንተ አይነት ቆንጆዬ ልጅ ቢሰጠኝ ነው መች ዛሬ ራሴን ላጠፋ ነሳ ነበር። ቆንጆዬን ስራ ማሰከርሽልኝ አመሰግናለሁ። ነቅታል እንዴ? እንዴ ማን ተሻለ? ደህና ነኝ። አንቺ ነሽ የመጣሽኝ? ተመስገን። ወላጆች ከኔ ናቸው ያሉት። ሂጂ ላምጣለ። አባት ብቻ ነው ያለኝ። እሱም ከኔ ባሰ ታሞተኝቷል። ባይሆን ሄደሽ አምጥተሽልኝ እዚች አልጋ ላይ ታስተኝልኝ። ቆይ ያ በደም ተለውሶ መንገድ ላይ ሲሄድ የነበረው ሰው አይተሽዋል? ሌቦች እኮ ደብድበው ነው። አስታወስከኝ? የዛኔ እኮ ሻርፕ የሰጠኋችሁ ልጅ ነኝ። ምን ነው ተከታተልሽ? ኧረ በአጋጣሚ ነው። አሁን በእናትሽ ሄደሽ አባቴን አምጪልኝ። ይሄን ተጨንቋል። አፍንጮ በር ድልድይ ስር ነው። ድልድይ ስር ቤት አለ እንዴ? ዋናው ማመንሽ ነው። የግድ ቤት ለመባል ጣሪያና ግድግዳ መኖር አለበት። እሺ በቃ ካለበት ፈልጌ ያመጣላለሁ። እሺ ትንሽ አረፍ በል። እሺ ወዴት ነው? መጀመሪያ ካርድ አውጡ። ቪዲዮ ቤት መሰለሽ እንዴ? ልጄን ከፍዬ ማው አይደለም ልትታከም መስሏት እኮ እኔ ገና ልጄ እንዴ ራሱ እንዴት እንደገባ ይጣራል። እዩት እንግዲህ ጀመረ። ሂሳባችንን ትነግሪናለሽ? 5700 ምን? እኔ እዚህ ጉዳይ ውስጥ የለሁበትም።
ሮባክ ልጅ አይደል እንዴ? እዚህ ግቢ ውስጥ ከገባን ጀምሮ ያንቺ ልጅ እየተባለ ነበር ሲጠራ ነበር። አሁንም ከዚህ ግቢ እስከምንወጣ ድረስ ያንቺ ልጅ ነው። ባካ ተቀልድ ይሳውን ክፈልና እንውጣ ነው። እኔ ምልሽ እናት 5700 ብር ልጁን አፍርሳችሁ ነው እንዴ ሰራችሁት? ከተወለደ እዚህ እስከሚደርስ ድረስ እኮ ይሄን ያህል አላወጣም። አየሻት አይደል 40-60ችን። ይሄ ደግሞ ምን ነው 40-60? ያው 60% ላይ ነው የተኛለው፣ 40% ላይ ደግሞ ልጄ። አሁን አንቺ ስትጨመሪ ደግሞ ስንት በስንት ይሆን የሚደርሰው? 80 ነው እንዴ? ደግሞ የቤት ቁጥርም አላችሁ? ምን ያንሰዋል? ኔጌቲቭ 279 ነው። ከ001 ጀምሮ የሚኖሩት መንግስት የሚያውቃቸው እነሱም መንግስትን የሚያውቁት ሲሆኑ ከዜሮ በታች ኔጌቲቭ ውስጥ ያለ ነው ደግሞ መንግስት የማያውቀን፣ እኛ ደግሞ መንግስትን የምናውቀው። ግን ለምንድን ነው እዚህ የምትኖሩት? ዲሞክራሲ መብታችን ስለሆነ ነው። የኔ ቆንጆ እናትስ? እናት የሚባል የለኝም። እሱ ብቻውን ነው የሰራው። ስነ ስርዓት አንተ። ምን የመሰለች እናት ነው ያለ፣ ውስጥ እግሯ ሳይቀር የሚላስ። እንግዲህ ትመጣለች ተብሎ ስንት አመታችን እንኳን የውስጥ እግር የራስ ጉዳይ። አንተ ከፈለክ ሄደ ከጉሊትም ገዝተህ የፈለካትን እናቴ ናት ማለት ትችላለህ። እኔ ግን እድሜ ልኬን ቃሌን እጠብቃለሁ። እኔ ጉሊት ምን አስኬደኝ? ይሄው እዚህ ድረስ መታልኛለች አይደል እንዴ? በቃ ተረጋጉ። እኔ ለማወቅ ያህል ነው የጠየኩት። ቆይ ለምን ቤት አንከራይም? አንቺ ሴትዮ ያምሻል እንዴ? ምንድነው ያላቅምሽ የሚያንጠራራሽ? አንቺ አሻትን ብር ከፍለን ስንጨርስ የት ልንገባ ነው? መቼም አናርግ። ስራ እንሰራለና እኔም ቀለል ያለ ስራ ፈልጋለሁ። ትልቁዬም ደግሞ ስራ ይፈልግለታል። አንተም እንደዛው ስራ ይፈልግልህ። ኧረ ተይው፣ እሱ ዝነኛ ደራሲ ነው፣ ቁጭ ብሎ ይጽፋል። እንደዛማ ከሆነ አሪፍ ነው። አንተ የቤቱን ስራ ሰርተህ ስትጨርስ ድርሰትን ትጽፋለህ። እኔና ትልቁ ደግሞ የውጭውን ስራ እየሰራን እንመጣለን። እኔ ተስማምቻለሁ። እኔም ተስማምቻለሁ። አዲሱ አሰራር ነው እኮ። እንዲህ ሲጠቁር በጥቁርነታችን እንኮራለን ማለት ነው። ነጮቹ እኮ ሆን ብለው ነው ነጣ የሚያደርጉት። ማብራሪያ ቅርብን በቃ ይህን እጅ ደግሞ ተዋላልኩ። አንቺ እኮ ነሽ እሱ ይስራ ብለሽ። ቆይ አሁን ቆላውን አፈረፈርከው ነው የሚባለው ወይ? አንደኛ ወቅት እንደውና ጠጣን። አልተመቻችሁ? በቃ ይቀየራል። ምን ምግብ ማጮቻ መሰለ እንዴ? ትልቁ ምሳ ጸዳ ያለ ነገር ተሰርቶ ይጠብቃል። ወይ ዘንድሮ እንቁላል! እኔ እንደ ድሮ እንቁላል እሳት የሚችል መስሎኝ ነበር እኮ። ለካ እሱንም ኑሮ አሳስቶታል። እኔ ማታ ቀደም ተከተሉን ነግርህና ቆንጆ ራት ሰርተህ ተጠብቀዋለሽ። አንዴ ሸመድደዋለሁ። ከዛ በኋላ የንስር ሻይ ቤት ወጣ ብላ እንኳን አይችለኝም። ጎሼ ነው። ሽሮ ደረሰች አልደረሰች፣ ሽሮ ደረሰች አልደረሰች፣ ሽሮ ደረሰች አልደረሰች፣ ደረሰች። ምንድነው እሱ? ድክ ድክ ትይልኛለሽ የኔ ጌታ፣ የኔ ኢትዮጵያ ንጉስ፣ የኔ ኢትዮጵያ ገዢ። ስንቱ እኮ ነው ለአንቺ የሚባላው የሚዘላዘለው። አይገርምሽም? በቁጥጥር ስር አዋልኩሽ፣ በድል ተወጣሁሽ።
ይቅርታ ትንሽ ስራ በዝቶብኝ ሽሮ መስራት አልቻልኩም። ፍርፍር አደረኩት። እንዴት እንደሚጥም እኔ የምልሽ እናት ምንድነው ይዘሽብን የመጣሽው? ምንድነው እናትዬ? ስጋ እኮ ነው። የምን ስጋ? የበሬ ይኸው የሚበላዩት። አንፈልግም። ውጭና ጣዩ። አዎ ኧረ ወደዛ ውጭና ጣዩ። ችግር አለ እንዴ? መቀለጃ አደረጋችሁኝ አይደለም? ምን እናርግላት? አና ምን ብለን እኮ ነው እኛና ስጋ እንደዚህ አንድ ቤት ውስጥ እንገናኝ? እኛ እኮ ስጋን የምናውቀው ከትርፍራፊ ጋር ከምናገኘው የተጋጣ አጥንት ላይ ነው። እናቴ ይቅርታ፣ አንዴ ፎቶ ተነስተንባት እንምጣ። አካምጣ ደክሞኛል። ለዚህ ክብር ላበቃችን ለእናትዬ ሙዚቃ አረ መላ 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 በዚህ መቅበላ መላ መላ ያለው ስጋ ይብላ መላ መላ እየዘለዘለ መላ መላ በትልቁ ቢላ መላ መላ የሌለው ባቄላ መላ መላ ሳሻው እያስቆላ መላ መላ የእናንተ ቀን አዳሜ ተቃጣይ ዛሬ ስጋ ሊበላ ነው። ሰምተሻል? ምን ፊትሽን ታዞሪያለሽ? ነፍሴ አቤት። ይሄ ጫማ እንደ ተመላላሽ ተካሚ ተመላልሰ ካላስጠርኩ በአንድ ቀን የሚጸዳ ይመስላል። ምን አልክ? ታፈጣለህ እንዴ? ለራስህ ብዬ ስለነገርኩህ። ምን ልትሆን ነው? እና ይሳደባል? ቢመታም ይቅርታ ጠይቀህ መሄድ ያለብህ አንተ ነህ። ግሩም። ምንድን ነው የሚለው? ምን አቅለታለሁ? ጸልየ ነው እንዲወጣ። እንዴት? ፈሪውን አዘዘላ። እንደነዛ አርደኛ ቢሆን ኖር ራስን ነበር የሚያሯሩጥ። በአንተ የመጣማ ደግሞ እንዲህ መኮሰሴ ናት። ጸብ ሲመጣ እኮ እንዲህ እንደ አነር ነው የምነፋፋው። ያን ያፈር ሲያስልሱ ለምን አትነፋፋም ነበር? የዛኔማ መጀመሪያ መነፋፊያዬን ነው መሰለኝ የመቱኝ። እንዴት አባቴ አድርጌ ልነፋፋ? በላውን እኔን በወሬ አትንፈኝ። ስሬ ልስራበት። ግን እንዴት መጣ? እኔ እንጃ። ትልቁኝ ናፈከኝ። ናፈከኝ? ምን ታጣለህ? አባቴ እወድሃለሁ። ፍቅር ታሪክ የለኝም። ወንድ ራሱ እንዲህ እንዳንተ ከማንም ጋር ተቀራርቤ አላውቅም። እንደው እዛ ማደጎ ቤት ተደርድራችሁ ስተኙ ድርድሩን ዘሎ አላንደረደረሽም? ደብሮሻል አይደል? ኧረ አልደበረኝም። አንተ እያለ ደግሞ መቼም አይደበረኝ። ዘፈን ልስፈንልሽ? ደስ ይለኛል። ተመችቶም ቢሆን ቢሳካልን ኑሮ መች አስበው ነበር የጎዳና ኑሮ። እድሜ ላንቺ ልበል ለውዲቷ እናቴ መጨረሻው ያምራል አዲሱ ህይወት። ዘፈን አይደለም የልመና ነው። እና እኔ ዘፈን መስሎኝ ነው። አልፈልግም። በቃ አልፈልግም። እናትዬ እድሜ ላንቺ። በዚህ ሰውዬ ሁኔታማ እንኳን እዚህ ልገባ እዛው ጎዳና ላይ ሞቼ ነው። ተወሰነ የኔ ቆንጆ። እኔ ምንሽ ነው? እርግጠኛ ነሽ ግን እዚህ ውስጥ አማርኛ ይሰራል? እንዴት? በኋላ ወይኔ ጉድ! እናትዬ ኧረ ልጅቷ መጽሐፉን ደርድራልሽ መጣች። ትልቁ ቋንቋ ጆምቤ ቤታሌ ጀሚለኔ ጆንጎ አሸን ጆም ጂጆ ተቀበላት። ጆንጆ አንተ ተቀበል። እናትዬ እኛ እኮ ከተወለድን ጀምሮ የሰጡን እንጂ ምግብ መርጠን በልተን አናውቅም። እና
በቃ የትልቁንም የኔንም ፊት አይተሽ ይሆናቸዋል የምትሆን አንቺ ዝጅትና ኖ ራሳችሁ የራሳችሁ ምረጡና ኖ እናትዬ እንግሊዘኛ ወይስ በር ላይ ሰጥ ነበር? ትልቁ ሂድ ላንተ ማምጣ ለኔ የሚዘልኝ። ኧረ እኔ ይሄን ነገር ወደዛው ሰጂልኝ ባት እንዴ ምን እነሱም አበዙት። ለምርጫስ ቢሆን እንዶ 3-4 አይነት አይበቃም ነበር? ይሄ አዛምዲ መስል 80 ምናምን እንደርድሮ 60ኛው ላይ ስደርስ የመጀመሪያውን በምን አባት ያስታውሰዋል እኮ። እስኪ ንገራት፣ ያው በእንዳንተ አይነት ጭንቅላት። ቀልዱን ተውና ምረጡ። በቃ ለኔ እንትን እዘዥልኝ። ምን ሽሮ ሆኖ ትንሽ ስጋ ጣል አባራ በለው። በቃ እያሯሯጥሽ ስጋውን ቋ ቋ ለኔ ቅቅል ተፈርሹ በቅልጥ። እየቀለዳችሁ ነው እንዴ? እንደና ምግብ እዚህ ቤት ውስጥ የለም። ሌላ ነገር ምረጡ እንዴ እናትዬ። ነፍሳችን ተጨነቀ እኮ በእናትሽ። ከምንሳቀቅ ለምን አንቺ አታሽት? ወደ እንደዛ አትሉ። ይሄን ቆጭ ለኔ ላዛኛ አርጊልኝ። እሱ ስጋ ስለሚወድ ቺክን ብረስት አርጊለት። ለሱ ደግሞ ፓስታ ፎርኖ። ገላገልሽ። ተመስገን ጌታዬ። ለማንኛውም እጄን ታጥቤ ልምጣ። እኔስ በደህና ጊዜ ቤት ታጥቤ ነው የመጣሁት። እዚህ አንድ አይነት ቤት ውስጥ ገብቼ ብጠፋ በዚህ እድሜ አስበዋል። መዋረድ ነው። ማች በእድሜ ሆነና በብልጠት ነው ስትሄድ ይችን ነገር ጣል እያረግቴና ስትመለስ ነሳ እያረግ መምጣት። አንተ ግን ትልቅ ሆነ ተፈጥረ እያነስክ መተህ ነው አይደል? አይደለም ትልቅ ነበርን፣ ትልቅ እንሆናለን። ከዚህ በኋላ ማናችሁም ያለን ፍቃድ ከዚህ ቤት አትወጡ። ኧረ ግፍ ነው። መንግስት ባለበት ሀገር ልታግቺ? ቆይ በእኛ ስንት ብር ልጠይቂ ነው? አንተማ በነፃ ሙድ ነህ። ግን ያው እኔ ሳድግ የሀገር መሪ ስለመሆን ዋጋዬ ወደድ ይላል። ያለበት እሺ ብላችሁ የምትሄዱ እናንተ አስመርቃችሁት ነው። እኔ እዚህ ልጠብቃችሁ። ኧረ አንቺማ ሳትኖሪያን አደርጎ እንዲሁም እንደ ባንዲራ የእርግብ እያልን ነው የምንወስደው። አዎ ግባ። የእርግብ አሞራ ማን ይወዳደራል ከእናታችን ጋር? የእርግብ አሞራ የኔ ቆንጆ። ቦሌ የሚባለው ሰፈር ነው። ቦሌ እንዴ? ቦሌ የሚባለው ሰፈር ነው እንዴ? ግን ከኛ ሰፈር ጋር አንድ አይነት መንግስት ነው እንዴ ያለው? መሰለኝ። ግን ሊገነጠሉ ነው ይባላል። ወዴት? እንጃ ወደ ጎን ነው መሰለኝ። ወይ ግን ትወደኛለህ? ትወደኛለህ? አሃ አማረሽ። ድሮም ሆድ ሲጠግብ ነው ብዙ ነገር የሚያምረው። ወይ ደግሞ ያ ትልቁ ሳይመጣ እናፈጣጥ ነው። ስሜን ስጠሩ ሰማሁ ልበል? አይ አልጠራንም። በጆሮዬ ትልቁ ስትሉ እየሰማሁ አልጠራንም ስልክ። ውይ ይሄ ትልቅ ቤት እኮ መጥፎ ነው። እስቲ ውረድና ዞር እያልክ የማርያምን ብቅል እየፈጨው ነው በል። ኧረ ይደክሞኛል፣ እተኛለሁ። የት ነው የምተኛው? እዚህ ነው። ምን ነው ትልቁ? ይሄ ሁሉ ክፍል ብቻውን ይደር? ግፍ አይደለም? መቼም አናከራየው አይደል? ደግሞ ስንት ዓመት ተፋፍገንና ተቆራምደን እንኖራለን። ፈልሰስ ብለን ካልተኛን ሀብታም መሆናችን በምን ያስታውቃል? እኔማ እናትዬን ጥዬ አልተኛም። እንዴ እሷ ምን ትሆናለች? ይኸውልህ ትልቁ ምን መሰለህ፣ እኔና እናትዬ ዛሬ ብዙ የምንሰራው ስራ አለ። ይህንን ነገ ለሰዎቹ የምናስረክበውን ታሪክ ሌሊቱ ሙሉ ስነግራት ነው የምናድረው። ስለዚህ እንረብሽካለን። እዛ ሄደተኛ ምን ነው ከልጅነቴ ጀምሮ ስነግረኝ እንደረበሽከኝ አልታወቀም እንዴ? በቃ ይሄ ለልጅ የሚሆን ታሪክ አይደለም። አራት በሳጭ ወጣላለሁ። ደግሞ ባንኝ ይባላል። እንኳንም ባነንክ ብቻ ውጣ። ልጅ አረከኝ እንዴ? ወይ የዘንድሮ ልጅ አልሄድኩም። አትቦጭቀኝ።